ምዕራፍ 15 በዚያም ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሎአልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባሕር ጣለ። ጉልበቴ ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነውም አለው። የአባቴ አምላክ ነው፣ ከፍ ከፍም አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱንም በባሕር ጣላቸው። የተመረጡት ሦስተኞች በኤርትራ ባሕር ሰጠሙ። ቀላያትም ከደኗቸው፣ ወደ ባሕር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝህ በኃይል ከበረ። አቤቱ ቀኝህ ጠላቱን አደቀቀ። በክብርህም ብዛት የተነሱብህን አጠፋህ። ቁጣህን ሰደድህ፣ እንደ ገለባም በላቸው። በአፍንጫህ እስትንፋስ ውኆች ተከመሩ፣ ፈሳሾቹም እንደ ክምር ቆሙ። ሞገዱም በባሕር ውስጥ ረጋ። ጠላትም አሳድጄ እይዛቸዋለሁ፣ ምርኮም እካፈላለሁ፣ ነፍሴም ትጠግባቸዋለች፣ ሰይፌንም እመዛለሁ፣ እጄም ታጠፋቸዋለች አለ። ነፋስህን አነፈስህ፣ ባሕርም ከደናቸው፣ በኃይለኞች ውኆችም እንደ አረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅንም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ቀኝን ዘረጋ፣ ምድርም ዋጠቻቸው። በቸርነትህ የተቤዣቸውን ሕዝብህን መራህ። በኃይልህ ወደ ቅዱስ ማደሪያህ አገባሃቸው። አሕዛብ ሰሙ ተንቀጠቀጡም። በፍልስጤም የሚኖሩትን ምጥ ያዛቸው። የዚያን ጊዜ የኤዶም አለቆች ደነገጡ። የሞዓብን ኃያላን መንቀጥቀጥ ያዛቸው። በከነዓን የሚኖሩ ሁሉ ቀለጡ። አቤቱ ሕዝብህ እስኪያልፍ ድረስ፣ የተቤዠኸው ሕዝብ እስኪያልፍ ድረስ ፍርሃትና ድንጋጤ ወደቀባቸው። በክንድህ ብርታት እንደ ድንጋይ ዝም አሉ። አቤቱ አንተ ታስገባቸዋለህ፣ በርስትህ ተራራም ትተክላቸዋለህ። አቤቱ ለማደሪያ ባደረግኸው ስፍራ፣ አቤቱ እጆችህ ባዘጋጁት መቅደስ። እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሣል። የፈርዖን ፈረሶች ከሰረገሎቹ ከፈረሰኞቹም ጋር ወደ ባሕር ገቡ። እግዚአብሔርም የባሕሩን ውኆች መለሰባቸው። የእስራኤል ልጆች ግን በባሕሩ መካከል በየብስ ሄዱ። የአሮን እህት ነቢይቱ ማርያምም ከበሮ በእጇ ወሰደች። ሴቶችም ሁሉ በከበሮና በዘፈን በኋላዋ ወጡ። ማርያምም እየዘመረች መለሰችላቸው። በክብር ከፍ ከፍ ብሎአልና ለእግዚአብሔር ዘምሩ። ፈረሱንና ፈረሰኛውን በባሕር ጣለ። ሙሴም እስራኤልን ከኤርትራ ባሕር አስጓዘ። ወደ ሱርም ምድረ በዳ ወጡ። በምድረ በዳም 3 ቀን ሄዱ፣ ውሃም አላገኙም። ወደ ማራም በወጡ ጊዜ የማራ ውሃ መራራ ነበርና ሊጠጡ አልቻሉም። ስለዚህ የዚያ ስፍራ ስም ማራ ተብሎ ተጠራ። ሕዝቡም ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለው፣ ውሃውም ጣፈጠ። በዚያም ሥርዓትና ፍርድን አደረገላቸው፣ በዚያም ፈተናቸው። እርሱም አንተ የአምላክን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና አለ። እነርሱም ወደ ኤሊም መጡ። በዚያም 12 የውሃ ምንጮችና 70 የዘንባባ ዛፎች ነበሩባት። በዚያም በውሃው አጠገብ ሰፈሩ።